መምህራችን መጋቢ ሃይማኖት ቀሲስ ያዕቆብ የጅማ ሀገረ ስብከት ዋና ስራ አስኪያጅ፣ እንደዚሁም መልአከ ምሕረት ቀሲስ ሰለሞን ሞገስ የዚህ ታላቅ ደብር አስተዳዳሪ፣ ሊቀ ብርሃናት ቀሲስ ሙላት የደብረ በረከት ቅዱስ ዑራኤል ቤተክርስቲያን አስተዳዳሪ፣ የሀገረ ስብከታችን የመምሪያ ክፍል ኃላፊዎች፣ ክቡራን ሊቃውንተ ቤተክርስቲያን፣ አይንተ እግዚአብሔር ካህናት፣ አባቶች፣ ወንድሞች፣ ዲያቆናት በዚህ ዕለትና በዚህ ሰዓት የቅዱስ ጳውሎስንና የቅዱስ ጴጥሮስን የዕረፍት በዓላቸውን ለማክበር በዚህ ቅዱስ ስፍራ ለበረከት የተሰባሰባችሁ የክርስቶስ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንዲሁም የቅዱሳን ሁሉ ወዳጆች በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? ምስጋናና ክብር የባህሪ ገንዘቡ የሆነ ልዑል አምላካችን እግዚአብሔር በቅዱሳን ሁሉ ላይ የሚያበራው እውነተኛ ፀሐይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም በቸርነቱ በምሕረቱ ጠብቆ እስከዚህ ዕለት እስከዚህ ሰዓት ድረስ ስላደረሰን ስሙ ለዘላለም የተመሰገነ ይሁን። እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ አደረሰን። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እርግጥ ነው ዛሬ የቅዱስ ጳውሎስና የቅዱስ ጴጥሮስ በዓለ ዕረፍታቸው ነው። ማለትም ቅዱስ ጳውሎስ አንገቱን በሰይፍ ተመቶ ሰማዕትነቱን የፈጸመበት፣ ቅዱስ ጴጥሮስም ቁልቁል የተሰቀለበት ዕለት ነው። ዛሬ ስለነዚህ ቅዱሳን ሰማዕታት ስለተቀበሉት መከራ የምናዝንበት ጊዜ ቢሆንም ነገር ግን እነዚህ ድል አድራጊዎች ናቸውና ዓለም ያሸነፋቸው ሳይሆኑ ዓለምን ያሸነፉ፣ ለሰይጣን የተንበረከኩ ሳይሆኑ ለጌታቸው ለመድኃኒታችን ለኢየሱስ ክርስቶስ ራሳቸውን የሰጡ ዓለምን ያሸነፉ ድል አድራጊዎች ናቸውና ክብርና እልልታ ጭብጨባ የሚገባቸው ስለሆኑ ዛሬ በዚህ ቀን በበዓለ ዕረፍታቸው በእልልታ በጭብጨባ በደስታ በማህሌት
በዓላችንን እናከብራለን። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እንዲሁም ዓለምን ላሸነፉ ድል ለነሱ ሁሉ ምስጋናና ክብር ይገባቸዋልና እግዚአብሔር ላከበራቸው እግዚአብሔርን ላከበሩ ለቅዱስ ጴጥሮስና ለቅዱስ ጳውሎስ ሲከፍ ባለ ጭብጨባና እልልታ ምስጋናን እናቅርብ። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ ለትምህርታችን መነሻ የምናደርገው ኃይለ ቃል ሐዋርያው ቅዱስ ጳውሎስ በሁለተኛ ወደ ጢሞቴዎስ በጻፈው መልእክቱ በምዕራፍ 4 ከቁጥር 6 ጀምሮ የሚገኘውን ቃል በማንበብ ይሆናል። ቃሉ እንደዚህ ይላል። በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የሚሄድበትም ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅና ፈራጅ የሆነው ኢየሱስ ክርስቶስ ያን ቀን ለኔ ያስረክባል። ደግሞ መገለጡን ለሚወዱ ሁሉ ነው እንጂ ለኔ ብቻ አይደለም ብሏል። ከዚህ ቃል ውስጥ በዋናነት የትምህርታችን መነሻ ኃይለ ቃል አድርገን የምንይዘው በመስዋዕት እንደሚደረግ የኔ ሕይወት ይሰዋል የሚለውን ኃይለ ቃል ይሆናል። እግዚአብሔር አምላካችን በዚህ ቃል መነሻነት ሁላችንንም እንዲመክረን እንዲያስተምረን መንገዱንም እንዲመራን ቅዱስ ፈቃዱ ይሆንልን። በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የሚለውን ይህንን ታላቅ ቃል የተናገረው ሐዋርያው ቅዱስ ጳውሎስ ነው። ቅዱስ ጳውሎስ ስለ ሰማዕትነቱ፣ ስለ ክርስቶስ ስም ስለሚቀበለው መከራ፣ ስለ ሞቱ አስቀድሞ አውቋልና ይህንን አስቀድሞ ሲናገር በመስዋዕት እንደሚደረግ የኔ ሕይወት ይሰዋል በማለት ስለ ክርስቶስ ስም መሰዋቱን መከራ መቀበሉ ተናግሯል። ይህ የቅዱስ ጳውሎስ ቃል ምንም እንኳን ቅዱስ ጳውሎስ ለጊዜው ስለ ራሱ የተናገረው ቃል ቢሆንም እስከ ዓለም ፍጻሜ ድረስ የሚነሳውን በክርስቶስ ያመነውን ሁሉ የሚመለከት ነው። የክርስትና መንገድ ማለት ስለ ክርስቶስ ስም መከራም የምንቀበልበት ሕይወት ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 16 ቁጥር 24 ላይ እኔ ሊከተል የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ አለው። መስቀሉን ተሸክሞ ይከተለኝ ማለት ስለ ስሜ ልዩ ልዩ አይነት መከራን ይቀበል ብሎ ሲናገር ነው። ክርስቶስን መስቀል የማይሸከም ሰው ሊከተለው ፈጽሞ አይገባም። ምክንያቱም እኛ የምናስተምረው የምንሰብከው ኢየሱስ ክርስቶስ እርሱ የተሰቀለው ጌታ ነው። ለዚህ ነው ቅዱስ ጳውሎስ መቼም ቢሆን አይሁድ ምልክትን ይፈልጋሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን ያለው። ሁልጊዜ የምንሰብከው የምናስተምረው የተሰቀለውን ኢየሱስ ክርስቶስን ነው። ስለዚህ ክርስቶስ ስለኛ መከራ ተቀበለ፣ ሞተ፣ ተቀበረ። በሦስተኛው ቀን ግን ሞትን ድል አድርጎ ተነሳ እያልን ነው ስለ ክርስቶስ ምንናገረው። የተሰቀለውን ክርስቶስን የሚያስተምር የሚሰብክ ሰው ደግሞ እርሱን ክርስቶስን በመከራ ይመስለዋል። ቅዱሳን አባቶቻችን ሐዋርያት ክርስቶስን በመከራ መስለውታል። እርሱን የገለጡት፣ እርሱን የሰበኩት ስለሱ ስለ ክርስቶስ ስም እስከ ሞት ድረስ በመታመን ራሳቸውን ለሞት አሳልፈው እስከ መስጠት ድረስ ደርሰው ነው ሃይማኖታቸውን ያረጋገጡትና ፍቅራቸውን የገለጡት። ለእኛ ለእናንተ ሊኖረን የሚገባን ፍቅር ማለትም እግዚአብሔርን ልንወደው የሚገባን እስከ ሞት ድረስ ነው። አለበለዚያ ፍቅር በገንዘብ የሚሸነፍ ከሆነ፣ ፍቅር በሰይፍ ምክንያት የሚረታ ከሆነ፣ ፍቅር እንዲሁ ዝም ብሎ በስጋዊ ተላና ደስታ የሚያልፍ ከሆነ ይህ ፍቅር አይደለም ክርስቲያኖች። ስለዚህ ቅዱስ ጳውሎስ እንዲህ ይላል በክርስቶስ ዘንድ ስላለው ፍቅርና ሊኖረን ስለሚገባው ፍቅር ሲናገር ከክርስቶስ ፍቅር ማን ይለየናል አለ። አዎ ከክርስቶስ ፍቅር ሊለዩን አጋንንትና አጋንንት ያደሩባቸው
ጣዖታውያን እንደዚሁም ደግሞ ዓለማውያን ስጋውያን የሆኑ ኢአማንያን በልዩ ልዩ አይነት መንገድ ሰይፍ ስለው እሳት አንድደው ጉድጓድ ቆፍረው ልዩ ልዩ አይነት መከራን አዘጋጅተው ይመጣሉ። ነገር ግን ምንም አይነት ፈተናን ቢያዘጋጁም ከክርስቶስ ፍቅር ማን ይለየናል ይላል ሐዋርያው ቅዱስ ጳውሎስ። ስለዚህ ምን አለ? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በሁሉ ግን አለ በወደደን በእርሱ ከአሸናፊዎች እንበልጣለን አለ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ቅዱስ ጳውሎስ ምን አለ? መከራን እየተቀበልን ቀኑን ሁሉ እየተገደልን ማለት ዕለት በዕለት ሰማዕትነትን፣ መከራን፣ መገረፍን ይህን ሁሉ እየተቀበልን ነገር ግን ከአሸናፊዎች ምን እናደርጋለን? እንበልጣለን። ክርስቲያኖች አሸናፊነት መግደል ሳይሆን አሸናፊነት በሃይማኖት እስከ መጨረሻ ድረስ መጽናት ነው። እኛ በሞታችን በመከራችን በስደታችን ምኖች ነን አለ? አሸናፊዎች ነን አለ። መሸነፍ ክርስቲያኖች ሰይፍን ፈርቶ ረሃብን፣ ስደትን፣ ልዩ ልዩ አይነት መከራን ፈርቶ ሃይማኖትን መለወጥ ነው፣ መካድ ነው ትልቁ ሽንፈት። የእግዚአብሔር ቤተሰቦች ምንም ነገር አያሸንፋቸው። ዛሬ እኮ ብዙ ሰዎችን ስጋዊ ፍቅር፣ የትዳር ጉዳይ፣ የሀብት ጉዳይ እያሸነፋቸው ስለ ገንዘብ ጉዳይ፣ ስለ ትዳር ጉዳይ ሃይማኖታቸውን እየቀየሩ ያሉ ብዙ ወገኖች እኮ አሉ። እግዚአብሔር ልብ ሰጥቶ ይመልስልን። ቅዱስ ጳውሎስ ግን ሰይፍ እንኳን ቢመጣ ከክርስቶስ ፍቅር የሚለየኝ ማንም የለም አለ። ስለዚህ እንዲህ ያለው ሐዋርያ ነው። በመስዋዕት እንደሚደረግ የኔ ሕይወት ይሰዋል ብሎ የተናገረው። ዛሬ የምናከብረው በዓላችን የሐዋርያው የቅዱስ ጳውሎስና የቅዱስ ጴጥሮስ በዓል ነው። ዛሬ ይህን በዓል የምናከብርበት መሰረታዊ ምክንያት ምንድን ነው? እኛስ ከዚህ ምን እንማራለን የሚለውን ባጭሩ እናንሳ። ታሪኩ እጅግ በጣም ሰፊ ነው። ከሰፊው ታሪክ ውስጥ ግን የተወሰነው ነገር ብቻ አነሳላችኋለሁ። ዛሬ የቅዱስ ጳውሎስና የቅዱስ ጴጥሮስ በዓለ ዕረፍታቸው ነው። ሁላችንም በዚህ በቅዱሳኑ በዓለ ዕረፍት እዚህ ቦታ ላይ የተሰባሰብነው አለ ምክንያት አይደለም። ምክንያቱም ቅዱስ ጳውሎስ ምን አለ? ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄአለሁ፣ የጽድቅ አክሊል ተዘጋጅቶልኛል፣ ይህንንም ጌታ ለእኔ ያስረክባል ብሎ ተናግሯል። ተመልከቱ፣ ቅዱስ ጴጥሮስና ጳውሎስ የተሰጣቸውን አደራ ጠብቀው ሩጫውን ጨርሰው ሰማዕትነታቸውን ፈጽመው ዓለምን፣ ሰይጣንንና ዓለማውያን ስጋውያን የሆኑትን አሸንፈው ዛሬ የድል አክሊልን ከኢየሱስ ክርስቶስ የተቀበሉበት ታላቅ የድል ቀን ነውና ይሄን እናስባለን። ይህም ብቻም አይደለም፣ እኛም ምንም መከራ ቢበዛብን፣ ችግር ቢመጣብን፣ ሰይፍ ቢነሳብን ከሃይማኖታችን የሚያስወጣን የሚያስለቅቀን ምንም ነገር እንደሌለ የምናረጋግጥበት ታላቅ ዕለት ነው ዛሬ። ለመሆኑ ቅዱስ ጴጥሮስ ማን ነው? ቅዱስ ጳውሎስ ማን ነው? ከሰፊው ታሪክ ጥቂት ነገሮችን ላንሳላችሁ። ቅዱስ ጴጥሮስ አሳ አጥማጅ የነበረ ሰው፣ ጌታችን ኢየሱስ ክርስቶስ ግን ጴጥሮስና ወንድሙ እንድርያስ አሳ እያጠመዱ በነበረበት ሰዓት ኑና ተከተሉ፣ ሰዎች እንድታጠምዱ አደርጋቸዋለሁ ብሎ እየጠራው ነው። ጌታን ተከተለው። ይሄ ማለት ምን ማለት ነው? ለጊዜው በእግረ ሥጋ ተከተለው፣ በፍጻሜው ግን ክርስቶስን መሰለው። ክርስቲያኖች ማንን እንምሰል? ዓለምን፣ ሰይጣንን ወይስ ኢየሱስ ክርስቶስን? ማንን እንምሰል? ክርስቲያን ማለት የክርስቶስ ተከታይ ነው። የክርስቶስ ተከታይ ማለት ደግሞ መስቀል የተሸከመ ስለ ስሙ መከራን የሚቀበል ኢየሱስ ክርስቶስን መስሎ የሚኖር ነው። ክርስቲያኖች ዓለምን መምሰል አይጠቅምም፣ ክርስቶስን መምሰል ግን ይጠቅማል። ማትረፊያ ነው። ቅዱስ ጴጥሮስ ክርስቶስ ተከተለ ማለት መስሎት ኖረ። ለጊዜው ብዙ አይነት ችግሮች ቢኖሩበትም፣
በተለያየ ምክንያት ሲወድቅ ብንመለከተው፣ በፍርሃት ምክንያት ሲክድ ብንመለከተው፣ መንፈስ ቅዱስ በእርሱ ላይ በበዓለ ሃምሳ በወረደ ጊዜ ግን ይፈራ የነበረው ደፋር ሆነ። ወንጌልን ለመስበክ ጨካኝ ሆነ። ወደ ሮም አገር ገብቶ ወንጌልን ሰበከ። በልዩ ልዩ ስፍራዎች ላይ ወንጌልን አስተማረ። ክርስቶስ የሰጠው ታላቅ አደራ ነበረ። በጎቼን ጠብቅ፣ ጠቦቶቼን ጠብቅ፣ ግልገሎቼን ጠብቅ ብሎታልና ይህን የተሰጠውን መንፈሳዊ አደራ ተቀበለ። በየስፍራው እየሄደ የጣዖት አምልኮን እያፈረሰ የክርስቶስን መንግሥት እየሰበከ ብዙ ጣዖታውያንን ከጣዖት አምልኮ ወደ አምልኮተ እግዚአብሔር መለሳቸው፣ ክርስቲያን ያደረጋቸው። ክብር ምስጋና ለአምላካችን ይሁን። እንዲህ ባስተማረ ጊዜ በጊዜው የነበረው ንጉሥ ኔሮን በመባል ይታወቃል። ይህ ኔሮን የተባለው ንጉሥ በመጀመሪያው 100 ክፍለ ዘመን ላይ የነበረ ንጉሥ ነው። ክርስቲያኖችን ለማሳደድ፣ ለመግደል፣ በክርስቲያኖች ላይ መከራን ለማምጣት በጣም ፈጣን የነበረና ክርስቲያኖችን ይጠላ የነበረ ሰው ነው። ክርስቲያኖች የሚወዳችሁ እግዚአብሔር አለ፣ ደስ ይበላችሁ። የምትወዳችሁ ድንግል ማርያም አለች። የሚወዷችሁ ቅዱሳን መላእክት አሉ። ዓለም ይጠላችኋል። ዓለም ሊያጠፋችሁ ይፈልጋል። ዓለም ከምድረ ገጽ ይጥፉልኝ ይላል። ሰይጣን ብዙ ነገር ይመኛል። ከሚጠላን ይልቅ ማን ይበልጣል? የሚወደን ማን ስለሆነ? እግዚአብሔር ስለሆነ የሚወደንና አስበን እሱን እንከተላለን። እጅግ ይጠላ ስለነበረ ክርስቲያኖች ላይ አንድ መከራ ለማምጣት አሰበ። ምን አደረገ መሰላችሁ? ክርስቲያኖች ንቁዎች እንድትሆኑ ነው የምነግራችሁ። በየትኛውም ዘመን በየትኛውም ጊዜ ላይ በጣም ንቁች ሁኑ። ዙሪያችሁን የሚሆነውን የሚደረገውን የተንኮል አሰራርን በደንብ አድርጋችሁ ጠንቃችሁ ወቁ። ስለሚጠቅማችሁ ታሪኩን ላንሳላችሁ። ይህ ኔሮን ምን አደረገ? እሱ በሚኖርበት አካባቢ ከተማውን 1/3ኛውን በእሳት እንዲቃጠል አደረገው። ያንን ያደረገው ለምንድን ነው? ቤተ መንግስቱን በዛ ቦታ ላይ ለማነስ ስለፈለገ ነው። እንዲህ አይነት ተንኮሎች በብዙ ነገሮች ላይ ይደረጋሉ። ከተማውን ካቃጠለ በኋላ ህዝቡ ተንጫጫ። ማን ነው እንዴት ተቃጠለብን ብሎ ሲል ክርስቲያኖችን ለማጥቃት ይፈልግ ስለነበረ ይህን ያደረጉት ክርስቲያኖች ናቸው ብሎ ተናገረ። ወዲያውኑ ህዝቡ ክርስቲያኖች ላይ ተነሳ። ምን ይደረጉ? ክርስቲያኖች በአደባባይ ይታረዱ። ኢየሱስ የሚለውን ስም ከዚህ በኋላ እንዳይጠሩ፣ ክርስቲያንን እንዳይሉ፣ እየታደኑ ክርስቲያኖች ይገደሉ ተብሎ ተፈረደባቸው። ክርስቲያኖች በየቦታው ላይ መታረድ፣ መገደል፣ በእሳት መቃጠል ጀመሩ። ምን የሚለውን ስም እንዳይጠሩ? ኢየሱስ። ስሙን አትጥሩ፣ አታምልኩት ቢሉን አንሰማም። ማን እንሰማለን? ኢየሱስ ክርስቶስ። ታዲያ ይህ ኔሮን የተባለ ቄሳር ክርስቲያኖችን ይገድል በነበረበት ዘመን እሱንም እንዲያዝ አደረገው። ቅዱስ ጴጥሮስ ያሳመናቸው አንዳንድ ከቤተ መንግስት አካባቢ የነበሩ ሴቶች ነበሩና ጴጥሮስን ምን አሉ? ቶሎ ውጣና ከዚህ ከተማ ሽሽ፣ እንድትኖርልን እንፈልጋለን አሉ። ጴጥሮስ ከከተማ ወጣ ሲል ክርስቶስ መስቀል ተሸክሞ ሲመጣ አገኘው። ኢየሱስ ክርስቶስ ከሞተ ከተነሳ በኋላ ነው ይሄ ሁሉ የሚሆነው። መስቀል ተሸክሞ ሲመጣ አገኘው። ምን ነው አንተ ጌታ አይደለም ወይ አለው። አዎ ጌታ ነኝ፣ ግን ምን ነው መስቀል ተሸክማል ሲለው ምን ላድርግ የሚሰቀልልኝ ሳጣ አለው። ቅዱስ ጴጥሮስ ይህንን ራእይ ተመለከተ። አይ በቃ በሃይማኖት ጽና፣ በርታ፣ ስለኔ መከራ ተቀበል ሲለኝ ነው አለና ወደ ሮም ተመለሰና መጣ፣ ተያዘ። ከዚህ በኋላ የተፈረደበት ፍርድ በስቅላት ሞት እንዲሞት ነበር። ሊሰቅሉት ሲያዘጋጁ ጌታዬ ኢየሱስ ክርስቶስ እንደተሰቀለ አድርጋችሁ አትስቀሉኝ፣ ቁልቁል አድርጋችሁ ስቀሉኝ ብሏል። አንዳንድ ሰዎች ትጠይቃላችሁ፣ ቅዱስ ጴጥሮስ ወደ ታች የተዘቀዘቀ መስቀል ይዞ ነው ስዕል ላይ የሚታይ፣ ምንድን ነው የምትሉ ትኖራላችሁ። ወደ ታች ተዘቅዝቆ ተሰቅሏልና ያንን ለማመልከት ነው። ዘቅዝቀው ሰቀሉት። ዛሬ ቅዱስ ጴጥሮስ ሰማዕትነቱን ፈጸመ። እዚሁም ደግሞ ቅዱስ ጳውሎስ በዚሁ በኔሮን ዘመን ተያዘ። በተያዘበት ጊዜ ላይ የሞት ፍርድ ተፈረደበት። እሱ የተፈረደበት ፍርድ ደግሞ አንገቱን በሰይፍ እንዲመታ ነበር። ስለ ሃይማኖቱ የሁሉ መከራ የሚመጣበት እየሄደ ባለበት ሰዓት አንዲት ከነገስታቱ ወገን የሆነ ሴት ቆማ ታለቅሳለች፣ ታነባለች። ቅዱስ ጳውሎስ
እሱን ያሹን ጨርቅ መሸፈኛውን ስጭኝ በኋላ መልስልሻለሁ አላት። እሱ ምን ሊሆን እየሄደ ነው? ሊሰዋ እየሄደ ነው። በኋላ መልስልሻለሁ ስጭኝ አለ። ሰጠችው። ያንን ይዞ ሄደ። ከዛም በዛ ሸፍነው አንገቱን በሰይፍ መቱትና በዛ ሴት ጨርቅ ያንን ጥለውት አንገቱን ጥለው ተነስተው ሄዱ። መንገድ ላይ ያገኘቻቸው ጳውሎስሳ አለቻቸው አንገቱን ቆርጠን በአንቺ ጨርቅ ሸፍነን ጥለነዋል አሉ። ክርስቲያኖች እንደዚያ ነገር ሲገጥማችሁ እንዲያ ነገር ስትሰሙ አትደንግጡ። ክርስቲያኖች ቀድሞ በነበሩ ዘመናት ላይ አባቶቻችን ስለ ሃይማኖታቸው ስለ ክርስቶስ ስም የተቀበሉት መከራ ይሄ ጥቂቱ ነገር ነው። አሁን ከምን ነግራችሁ በላይ ነው መከራው። ታዲያ ጥለነው መተናል አሏት። እናንተ ውሸታሞች ናችሁ። አሁን እኮ ይኸው ቅዱስ ጴጥሮስና ጳውሎስ ባጠገብ ያለፉ ቅድም የሰጠዋቸውን ጨርቅ ይሄው መልሰው ሰጥተውኛል አለች። ክብር ምስጋና ለአምላካችን ይሁን። አያችሁ ቅዱሳን በስጋ ቢሞቱም ምኖች ናቸው? ሕያዋን ናቸው። እግዚአብሔር የሙታን አምላክ ሳይሆን የምን አምላክ ነው? የሕያዋን አምላክ ነው። ለጊዜው በስጋ መገደል፣ መሰደድ፣ መራብ፣ መጠማት፣ መቸገር ቢኖርብን ስለ ሃይማኖታችን የሚያንገላቱን ሰዎች ለጊዜው ቢበረቱም ቅዱስ ጳውሎስ እንደተናገረው ከአሸናፊዎች እንበልጣለን። እስቲ ሁላችሁም በሉ ከአሸናፊዎች በሉ እንበልጣለን። ከአሸናፊዎች ምን እናደርጋለን? ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ክርስትና የተስፋፋውና ያደገው እየገደለ አይደለም፣ እያቃጠለ አይደለም። ክርስትና የተስፋፋው በሰማዕታት ደም ነው። የሰማዕታት ደም ምን ሆኖ መሰላችሁ? ዘር ሆኖ ማለት ነው። ዘር ሲዘራ ምን ይሆናል? ይበቅላል። የቅዱሳን ሰማዕታት አንገታቸው ሲመታና ሲሰየፉ ደማቸው ሲፈስ በሚገርም ሁኔታ ብዙ ሰዎች እያመኑ ወደ ክርስትና መጥተዋል። ዛሬም በሚገርም ሁኔታ ብዙ ወገኖች ወደ ክርስትና እየመጡ ናቸው። እንዳይመስላችሁ ብዙ ሰዎች እየካዱ እየጠፉ እንደሆነ እንሰማለን። ጆሮአችን ስለ ካዲዎች ይሰማል፣ ስለተታለሉ ሰዎች ይሰማል። ነገር ግን እኛ በማንጠብቀው መንገድ እግዚአብሔር በእኛ ላይ እየጨመረ ነው። ያመኑትን ሰዎች ቁጥራቸውን ሊበዛ እያደረገ ነው። የደከሙትን እያበረታ ነው። የጠፉትንም እየመለሰ ነው። ያሉትንም እያጸና ነው። እግዚአብሔር ሁላችንን የሚያጽናን። እግዚአብሔር ከሁላችንም ጋር ይሁን። ወደ ዋና የትምህርታችን ሐሳብ እንምጣና ትምህርታችንን እናጠቃል። ሐዋርያው ቅዱስ ጳውሎስ በመስዋዕት እንደሚደረግ የኔ ሕይወት ይሰዋል፣ ሃይማኖትን ጠብቄያለሁ፣ ሩጫውን ጨርሻለሁ ብሏል። እስቲ ሁላችንም የኦርቶዶክስ ተዋሕዶ እምነት ተከታዮች ነን። ኦርቶዶክስ ማለት ቀጥተኛ እምነት፣ ተዋሕዶ ማለት ኢየሱስ ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆነ ማለት። ስለዚህ ቅዱሳን አባቶቻችን ሰማዕትነት የተቀበሉባት ሃይማኖት ናት። ኦርቶዶክሳውያን ነን እኛ። ሩጫውን ጨርሻለሁ ሃይማኖትን ጠብቄያለሁ እንዳለ ቅዱስ ጳውሎስ ሃይማኖትን ምን እናደርጋለን? በሏ ድምጻችሁ ያሰሙ። ሃይማኖትን ምን እናደርጋለን? በገንዘብ በትዳር ጉዳይ በስልጣን በማታለል በተለያየ አይነት መንገድ ሃይማኖታችን ምን አናረግም? በሏ ተናገር። ምን አናረግም? ሩጫውን ጨርሻለሁ እንዳለ አሁን ሩጫ ላይ ነን። ሩጫው ምን እናረጋለን? እንጨርሳለን። በሏ ሁላችሁ ምን እናረጋለን? ሩጫውን እንጨርሳለን። ስለዚህ አንድ ቃል ትላላችሁ ከኔ ጋራ እስከ ሞት ድረስ በሉ። እስከ ሞት ድረስ የታመንኩን የሕይወትን አክሊል እሰጣለሁ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እስከ ሞት ድረስ ታመኑ ክርስቲያኖች። ሃይማኖታችሁን የሚያስለውጣችሁ ማተባችሁን የሚያስበጥሳችሁ ምንም ነገር አይኖር። የተለያየ አይነት ትምህርት ኑፋቄ በሃይማኖት በቤተ ክርስቲያን ጉዳይ ይመጣል። የተለያዩ ኢአማንያን መናፍቃን አሕዛብ መጽሐፍ ቅዱስን እየገለጡ እንዲህ ይላል ይሏችኋል። እናንተ ካልገባችሁ መታችሁ ቤተ ክርስቲያን አለቻችሁ፣ መምህራን አሏችሁ፣ መታችሁ ጠይቁ፣ ተማሩ። ክርስቲያኖች ከቤተ ክርስቲያን ጉባኤ አትጥፉ። በዕለተ ሰንበት እየመጣችሁ ቅዳሴ አስቀድሳችሁ ተሳልማችሁ ብቻ አትሄዱ። ወደ ቤተ ክርስቲያን ግቢ ግቡ። የቻላችሁ ወደ ቤተ ክርስቲያን ውስጥ ገብታችሁ የዕጣኑ መዓዛ እያሸተታችሁ የካህናቱን አገልግሎት እያያችሁ በረከት ተቀበሉ። ያልቻላችሁ በመጠለያ ውስጥ ሆናችሁ ቅዳሴ አስቀድሳችሁ ትምህርተ ወንጌል ስሙ፣ ተማሩ። አሁን የወንጌል ሰዓት ነው፣ የትምህርት ሰዓት ነው።
ክርስቲያኖች ዝም ብላችሁ ጊዜያችሁን ማሳለፍ አይገባችሁም። ቅዱሳት መጻሕፍትን አንብቡ። ዛሬ ብዙዎች መናፍቃን በብዙ አይነት መንገድ ተነስተዋል። ሃይማኖቴን ጠብቄያለሁ ማለት ዝም ብሎ የሚመጣ እንዳይመስላችሁ። በሃይማኖታችሁ ላይ ዕውቀትን ጨምሩ፣ ተማሩ፣ ሃይማኖታችሁን አጽኑ። እግዚአብሔር እርሱ የሚያጸና አምላክ ነውና በቅዱስ መንፈሱ ሁላችንን የሚያጸናን ባለን በቁጥራችን ላይ ይጨምር። ከመካከላችን ማንም እንዳይጠፋ አድርጎ እግዚአብሔር ይጠብቅልን፣ የጠፉትንም ይመልስልን። ወስብሐት ለእግዚአብሔር። ይቆየን።